ሰላም የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችን ስለ ክብ እናያለን ማለት ነው። በዚህ ርዕስ በዋነኝነት ስለ ራዲየስ እና ስለ ዲያሜትር እናያለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። ስለዚህ እዚህ ጋር በጠለል ላይ ከአንድ መነሻ ነጥብ በእኩል ርቀት የሚፈጠር የነጥቦች ስብስብ ክብ ይባላል። በጠለል ላይ ከአንድ መነሻ ነጥብ በእኩል ርቀት የሚፈጠር የነጥቦች ስብስብ ክብ ይባላል። መነሻ ነጥቡም የክቡ እምብርት ይባላል። ታዲያ የነጥቦች ስብስብ ማለት እዚህ ጋር ምስል 5.39 ሀ ላይ አንድ ክብ አለ። ይህ ክብ መ ብለን እንጠራዋለን። ምክንያቱም ክብ የሚሰየመው በእምብርቱ ስለሆነ ክብ መ ብለን እንጠራዋለን ማለት ነው። እዚህ ጋር ክቡ መስመር ወይም ደግሞ ቢጫው መስመር ማለት ነው፣ ወይም ደግሞ ቢጫው ክብ ማለት ነው እንደ ነጥቦች ስብስብ እንደሆነ አስቡና እያንዳንዱ ነጥብ ከነጥብ መ ከእያንዳንዱ ቢጫው ነጥብ እስከ መ ያለው ርቀት በሁሉም አቅጣጫ ቢለካ እኩል ነው። ወይም ደግሞ ከነጥብ መ ተነስተን ወይም ከክቡ እምብርት መ ተነስተን ቢጫው መስመር ላይ ቢለካ ወይም ደግሞ ቢጫው ነጥብ ላይ ማለት ነው ከክቡ እምብርት ተነስተን ቢጫው ነጥብ ላይ ቢለካ በሁሉም አቅጣጫ እኩል ርቀት ይይዛል። ስለዚህ ክብ ማለት በጠለል ላይ ከአንድ መነሻ ነጥብ ወይም ደግሞ ከእምብርት ማለት ነው ከአንድ መነሻ ነጥብ በእኩል ርቀት የሚፈጠር የነጥቦች ስብስብ ክብ ይባላል። መነሻ ነጥቡም የክቡ እምብርት ይባላል። እዚህ ጋር እንዳየነው መነሻ ነጥብ መሀል ላይ ያለው ነጥብ ማለት ነው መ ስለሆነ መ የክቡ እምብርት እንለዋለን። የክቡ መነሻ ነጥብ ወይም ደግሞ የክቡ እምብርት ብለን እንሰይመዋለን ማለት ነው። ሌላው ከክቡ እምብርት እስከ ክቡ ድረስ ያለው ከክቡ እምብርት እስከ ክቡ ድረስ ወይም ደግሞ ቢጫው ነጥብ ቅድም እንደነገርኳችሁ ቢጫው ነጥብ እንደማለት ነው፣ ወይም ቢጫው መስመር ማለት ነው። ከክቡ እምብርት እስከ ክቡ ድረስ ያለው ውስን ቀጥታ መስመር ራዲየስ ይባላል። ከክቡ እምብርት ተነስተን እስከ ክቡ ጫፍ ወይም ደግሞ ቢጫው ነጥብ ማለት ነው፣ ወይም ደግሞ ከክቡ አንድ ነጥብ ወስደን አንደኛው ነጥብ ላይ ማለት ነው ከክቡ እምብርት ተነስተን እስከ ክቡ ድረስ ያለው አንድ መስመር ወይም ደግሞ አንድ ውስን መስመር የራዲየስ ይባላል። ለምሳሌ እዚህ ጋር አንድ ነጥብ ብንወስድ ከነጥብ መ ተነስተን እስከ ከ ያለው ከነጥብ መ እስከ ከ ያለው የክብ ራዲየስ እንላለን ማለት ነው። ከነጥብ መ እስከ ከ ያለው ምክንያቱም ከክቡ እምብርት እስከ ክቡ ጫፍ ላይ ስለሆነ ከክቡ ማለት ነው ከመ እስከ ከ ያለው ወይም ደግሞ ቀዩ መስመር ራዲየስ እንለዋለን። ከመ እስከ ከ ወይም ደግሞ ውስን መስመር መከ ማለት ነው ራዲየስ ብለን እንጠራዋለን ማለት ነው። ሌላው በክብ ላይ ያሉ ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ማለት የትም ቦታ ላይ ቢሆን ከክቡ አንደኛው ጫፍ እስከ ሌላኛው ጫፍ ወይም ደግሞ ሁለት የክብ ነጥቦች የሚያገናኝ ማንኛውም መስመር ኮርድ ይባላል። ለምሳሌ እዚህ ጋር ሀና ዘ ብንወስድ ሀና ዘ ነጥብ ሀ እና ነጥብ ዘ የሚያገናኙ መስመር ኮርድ ብለን እንጠራዋለን ማለት ነው። ሌላው በክቡ እምብርት ላይ የሚያልፍና በክቡ ላይ ያሉ ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ዲያሜትር ይባላል። በክቡ እምብርት ላይ የሚያልፍና በክቡ ላይ ያሉ ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ዲያሜትር ይባላል። ስለዚህ በክቡ ላይ መሀል ለመሀል የሚያቋርጥና ሁለት የክቡ ነጥቦች የሚነካ መስመር ወይም ደግሞ ውስን መስመር ዲያሜትር ይባላል። ለምሳሌ እዚህ ጋር መስመር ውስን ቀጥታ መስመር ፈቀ ወይም ደግሞ ቀፈ ማለት ነው፣ ወይም ሰማያዊ መስመር እንደማለት ነው። የክቡ እምብርት በመንካት ሁለቱ ነጥቦች ይነካል። በክቡ እምብርት በማለፍ ማለት ነው። በክቡ እምብርት በማለፍ ሁለቱ ነጥቦች ይነካል። ነጥብ ቀና ነጥብ ፈ ስለሚነካ ይሄ ዲያሜትር እንለዋለን ማለት ነው። ሌላው መርሳት የሌለባችሁ ነገር ዲያሜትር እኩል ይሆናል 2 ሲባዛ በራዲየስ ይላል። ዲያሜትር እኩል ይሆናል 2 ሲባዛ በራዲየስ። ስለዚህ አንድ ዲያሜትር ከሁለት ራዲየስ ጋር እኩል ነው። አንድ ዲያሜትር ከሁለት ራዲየስ ጋር እኩል ነው። ለምሳሌ እዚህ ጋር ቅድም እንደነገርኳችሁ ውስን መስመር ፈቀ ዲያሜትር ነው ብለናል። ይህ መስመር ለሁለት እኩል ብንከፍለው ሁለት ዲያሜትሮች እናገኛለን ማለት ነው። ማለት ከነጥብ መ እስከ ቀ ያለው አንድ ዲያሜትር ነው፣ አንድ ራዲየስ ነው። ከነጥብ መ ደግሞ እስከ ፈ ያለው ሌላ ሁለተኛ ራዲየስ ስለሆነ ይህ ዲያሜትር ወይም ደግሞ ዲያሜትር ቀፈ ማለት ነው
ከሁለት ራዲየሶች ጋር እኩል ነው። ስለዚህ በአጠቃላይ አንድ ዲያሜትር ከሁለት ራዲየሶች ጋር እኩል ነው። እንደዚሁም ደግሞ አንድ ራዲየስ ደግሞ ከአንድ ሁለተኛ ዲያሜትር ጋር እኩል ነው። ለምሳሌ የአንድ ክብ ራዲየሱ 4 ሳንቲሜትር ቢሆን ዲያሜትሩ ምን ያክል ነው ብትባሉ፣ ራዲየሱ 4 ሳንቲሜትር ሆኖ ዲያሜትሩ ምን ያክል ነው ብትባሉ 4 ሲባዛ በ2 ታደርጋላችሁ። ምክንያቱም ዲያሜትር ከሁለት ራዲየስ ጋር እኩል ስለሆነ፣ ስለዚህ 4 ሳንቲሜትር ሲባዛ በ2 እኩል ይሆናል 8 ሳንቲሜትር። ስለዚህ ራዲየሱ 4 ሳንቲሜትር ከሆነ ዲያሜትሩ 8 ሳንቲሜትር ይሆናል ማለት ነው። ሌላ ምሳሌ የአንድ ክብ ዲያሜትሩ 10 ሳንቲሜትር ቢሆን ራዲየሱ ምን ያክል ነው ብትባሉ አሁንም አንድ ራዲየስ ከአንድ ሁለተኛ ዲያሜትር ጋር እኩል ስለሆነ የዲያሜትሩ ልኬት ለ2 ማካፈል ነው። ስለዚህ 10 ሳንቲሜትር ሲካፈል ለ2 ስናደርግ 5 ሳንቲሜትር እናገኛለን። ስለዚህ ዲያሜትሩ 10 ሳንቲሜትር የሆነ ክብ ራዲየሱ 5 ሳንቲሜትር ይሆናል። ወይም ደግሞ ራዲየሱ 5 ሳንቲሜትር የሆነ ክብ ዲያሜትሩ 10 ሳንቲሜትር ይሆናል ማለት ነው። ራዲየስ 5 ሳንቲሜትር ከሆነ ዲያሜትር 10 ሳንቲሜትር ይሆናል ማለት ነው። ስለዚህ በአጠቃላይ አንድ ዲያሜትር ከሁለት ራዲየስ ጋር እኩል ነው። ወይም ደግሞ አንድ ራዲየስ ከአንድ ሁለተኛ ዲያሜትር ጋር እኩል ነው ማለት ነው። በአጠቃላይ ክብ ማለት በጠለል ላይ ከአንድ መነሻ ነጥብ በእኩል ርቀት የሚፈጠር የነጥቦች ስብስብ ክብ ይባላል። በጠለል ላይ ከአንድ መነሻ ነጥብ በእኩል ርቀት የሚፈጠር የነጥቦች ስብስብ ክብ ይባላል። መነሻ ነጥቡም የክቡ እንብርት ይባላል ብለናል። ሌላው ክብ ሁልጊዜም ክብ ስንሰይም በእንብርቱ እንሰይማለን ማለት ነው። ሌላው ከክብ እንብርት እስከ ክብ ድረስ ያለው ውስን ቀጥታ መስመር ራዲየስ ይባላል። ከክቡ እንብርት እስከ ክቡ ጫፍ ወይም ደግሞ እስከ ክብ ድረስ ያለው ነጥብ ወይም ደግሞ እስከ ክብ ድረስ ያለው ውስን መስመር ራዲየስ ይባላል ብለናል። ሌላው በክብ ላይ ያሉ ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ኮርድ ይባላል። በክብ ላይ በማንኛውም ቦታ ላይ ማለት ነው ሁለት ነጥቦች የሚያገናኝ ሁለት የክብ ነጥቦች የሚያገናኝ ውስን መስመር ኮርድ ይባላል። የመጨረሻው በክብ እምብርት ላይ የሚያልፍ እና በክቡ ላይ ያሉ ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ዲያሜትር ይባላል። ወይም ደግሞ በክቡ ላይ መሀል ለመሀል በማለፍ ሁለት የክቡ ነጥቦች የሚነካ ውስን ቀጥታ መስመር ዲያሜትር ይባላል። ሌላው አንድ ዲያሜትር ከሁለት ራዲየስ ጋር እኩል ነው። ወይም ደግሞ አንድ ራዲየስ ከአንድ ሁለተኛ ወይም ከግማሽ ዲያሜትር ጋር እኩል ነው ማለት ነው። አጠቃላይ የዛሬ ቪዲዮአችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ መልሳለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።